ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? እንዴት ነበር ወደ ፍቅር ህይወት ያመራችሁት? በአንተና በሰይፉ ላይ በሶሻል ሚዲያ ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድን ነው? ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። አይ አፖሎጃይዝ፣ ይቅርታ በጣም እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻላቅ ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ እንደውም መልስ የመለሰለት እንደውም ለሰይፉ ስለሚያከብረው እንደሆነ እየተናገረ ነው። እንግዲህ አሁን እያወዳደሩኝ ያሉት ከዩቲናስ ጋር ነው። አዶናይ ያሸነፈ ማለት ዩቲ ተሸናፊ ነች ማለት አይደለም። አዶናይ ለምንድን ነው የሚያሸንፈው? አዶናይ እኮ ያድርጎ አሁን ዩቲናስን ማንም ሰው የሚጠላ ሰው አልነበረም ሙሉን ለመናገር። ነገር ግን እኔ ብቻ ነው የሚገባኝ፣ ከአዶናይ እበልጣለሁ፣ በቃ እኔ አዶናይ እርዳታ ብቻ ነው የሰራው ብላ በመናገሯ አሁን ዩቲናስ ኢስት አፍሪካ ላይ ተመርጣለች። የኢስት አፍሪካ እጩ ሆናለች። ዩቲ ጥሩነቷን ያደረገችውን ነገር እየወጣች ነው። እንደ አንዲት ሴት ቆማ እየወከለች ነው ያለችው። የሆነ ነገር ሄድና ሰፖርት አድርጋት እንዴ! ግዴታችን ነው ሁላችንም ማለት ነው። ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበርና የሆነ ቴዲ ደውሎልህ ነበር ወይ? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ እንዴ ቴዲ፣ የሁላችን ቴዲ። አንድ ቀን ታገኘዋለህ ወይ? ቤት ጋብዛለሁ። ደስ ይለኛል በጣም። ቤት እግዚአብሔር ነው የምንለው። ቴዲና አዶናይ ሲገናኙ ማለት ነው። ሰላም ጋይስ፣ እንዴት ናችሁ? ልኛ ማን ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ መነጋገሪያ በሆነ ቪዲዮ ተመልሰናል። አዶናይ እንግዲህ ከአምለሰት ሙጬ ጋር አድርጎት የነበረው ኢንተርቪው በዛሬው ዕለት ሁለተኛው ክፍል ተለቆ ነበረ። በዛሬ ኤፒሶድ ላይ እንግዲህ በጣም ከባባድ የሚባሉ ጥያቄዎችን ስትጠይቀው ነበረ። ስለ ጃኒ ጠይቀዋለች። ከቴዲ አፍሮ ጋር ስለተገናኘበት ሁኔታ ጠይቀዋለች። ስለ ዩቲናስም ተጠይቆ ነበረ። ከእሷ ጋር ስለነበረው ስለ ሰሞኑ ውዝግብም ጭምር ተጠይቋል። እሷ ስለታጨችበት በምስራቅ አፍሪካ ስለታጨችበት ውድድርም ተጠይቋል። ብቻ ከባባድ ጥያቄዎችን ጠይቀው ለነዛም እንግዲህ በጣም በቂ የሚባል ምላሽን ሰጥቷል። እስኪ የተወሰኑትን ቪዲዮዎች አብረን ለማየት እንሞክራለን ማለት ነው። አዶናይ እንግዲህ ከጃኒ ጋር ስላለው ቀረቤታም ተጠይቆ የመለሰ ምላሽ አለ። በጣም አዝናኝ ጥያቄ ነበረ። እስኪ እናዳምጠው። ፍቅር ህይወት ምን ይመስላል? ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? ፊልም ነው ወይስ የእውነት ነው? ማን እንደነገራቸው አላውቅም፣ ግን አይ ቲንክ ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ደስ ትላላችሁ በጣም። እንዴት ነበር ወደ ፍቅር ህይወት ያመራችሁት? ማናማ? አንተና ጃኒ አውቃችሁ ነው ፍቅር ላይ እንዳለ እንደዚህ የምጠይቁት? እሱ ገና ነው አልታወቀም። ማይካድ ሀቅ ይባላል እኮ አይን ይናገራል። ባይዘው ሲታዩ አንድ ላይ ነው የሚመስሉት አይደል? ምንድን ነው እንግዲህ ሰው ራሱ የያዘን ፍቅር ውስጥ ከሆነ እንጂ ገና ነን። አሁን እየተቀራረብን ያለ ነው። እኔ አሁን የተዋሸው ነው የሚመስለኝና ይደብረኛል። እውነቱን ንገረኝ፣ እንዴት ነበረ የፍቅር ህይወት? አፋጠጠችው ብቻ በትንሽ በስሱ ነካ አድርጋ ነው እንለፍ። እንግዲህ ሜይ ቢ የምናሳውቃቸው ካለ የሆነ ነገርም ነው ካለ የሚታወቀው ከሜይ ቢ ቆይቶ ሊሆን ይችላል። አሁን ምንም የሚታወቅ ነገር የለም። እውነት ለመናገር በሚስጥር ነው የሚሄደው ሁሉም ነገር ነው። እሺ ይቅር አላስጨንቅም። ሌላኛው እንግዲህ አዶናይ ከሰይፉ ጋር ስለነበራቸው ነገርም ጠይቀው ነበር አምለሰት ሙጬ። ለዛም የሰጠው ምላሽ አለ፣ ሰምተን እንመለስ። በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንላል። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድን ነው? በጣም አሁን ሰዎች ሜይ ቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ፣ አከብራለሁ ስለው ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ። ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ እንደምታከብረው ሰው ደግሞ ለአንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል። ከጥሩነቴ ከዛ ሁሉ ያደረግኩትን ነገር ለየት ተብሎ ትንሽ ቃላቶች ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ። ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ
አይ ቲንክ ንግግር በአሽሙር ነው ኤንድ ሁሉም ህዝቡም ገብቶታል። እኔም ሼር እኔም ገብቶኛል። ሁሉም ሰው ተግባብቷል። ብቻ ሰይፉ ጋር አንድ ፊልም ሰርቻለሁ፣ ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም exactly I have that እቺ mindset አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አሉ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል፣ ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። ባይ ዘ ወይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እናንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ፣ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ የእነሱ ቋንቋ አንተን አሁን እኔ አይደለሁም ገባ የሆነ ላንጉጅ አላችሁ ኮኔክት የሚያደርገን ያ። አዎ ስለዚህ ድልድይ ነህ ለኛ ጀነሬሽን እና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ያመንኩበት ነገር ያ ነገር ኢምፓክት እንዳደረግኝ ካወቅኩኝ የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነ ስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ እኔ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻላቅም። አይ ቲንክ አሁን በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ። ሪስፔክት በሆነ መንገድ ሪስፔክት ለምሳሌ ለሮፍናን አረለ ለሰይፉም እንደዚሁ መልሶላቸዋል። በጣም ማለት ነው። አንዳንድ ሰዎች ካሉ ነው እየሰደቡኝ የሚሉ ይሄ ኢቭን ጊዜም የለኝም፣ አላከብራቸውም በስነ ስርዓት። እንደውም መልስ የመለሰለት እንደውም ለሰይፉ ስለሚያከብረው እንደሆነ እየተናገረ ነው። እንግዲህ ጊዜ የለኝም ለመመለስም ለማየትም የሆነ ማሳልፈው ቢላክልኝ ማለት ነው። ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። ከዚህ በኋላ ብዙ ድምጽ ትሆናለህ ብዬ ስለማስብ እነዚህ አይነት ነገሮችን ቀለል አድርጎ በጣም እንደ ይቅርታ የሚመስል ነገር የለም። የሚገርም ሰው እኮ ነው። ግን አዶናይ እንግዲህ በቲክቶክ ክሬቲቭ አዋርድ ላይ ከዩቲናስ ጋር ስለነበረው ስለሰሞኑ ውዝግብም ተናግሯል። ሰምተነው እንመለስ። እዛ ደግሞ እዚህ እንደመጣ ኮምፒቲሽን ጠበቀ፣ ውድድር ታጭተሃል። እስቲ ስለ ውድድሩ ስላለው መንፈስ ምን ይመስላል የሚለውንም ነገር ደግሞ እንየው። እንደው ስሜቱ ምን ይመስላል በአዶናይ? ስሜቱ እኔ ማቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ። እኔ ሁሌም አሸናፊ ነኝ ብዬ አስባለሁ። ዓለሜ ላይ የኔ ህይወት ላይ አሸናፊ ነው አዶናይ። እንደዚህ ስል የሚናደድ የሚቆጣ ሰው ካለ እንግዲህ ሶሪ የራሴ መንገድ ነው እየኖርክ ያለሁት። አሁን ውድድር ሲባል ሰው ምንድነው የሚመስለው? አንዱን ዝቅ አድርገው አንዱን ከፍ ማድረግ ነው የሚመስለው። ሁላችንም አሸናፊ ነን፣ አሸናፊ ብለን ካሰብን ማለት ነው። አሁን እያወዳደሩኝ ያሉት ከዩቲናስ ጋር ነው፣ እንደዚህ አድርጎ ማለት ነው። አዶናይ ያሸነፈ ማለት ዩቲ ተሸናፊ ነች ማለት አይደለም። ዩቲ ያሸነፈች ማለት አዶናይ ተሸናፊ ነው ማለት አይደለም። የሚቀርብን ዓለማዊ የሆነው ነገር ነው። እዚያች መኪና ሽልማት ወይም የሆነ ብር ገባሻ። ሁላችንም አሸናፊ ነን። እምነቱ ላይ ነው ያለው። እኔ ፎከስ የማደርገው ምንድነው? እምነቷ ላይ ነው። አዶናይ አሸናፊ ነው። እሷ ላይ ፎከስ አደርጋለሁ፣ እሰራለሁ። ከዛ ውጤቱ ይታያል። ምንድነው ግን ውጤት የምጠብቀው ውጤት አለ? አዎ አሸንፋለሁ በእርግጠኝነት። አሁን በ4 ዘርፍ ነው የታጨ ነው። 3ቱ ላይ የመራው ነው። አይ ቲንክ ላይፍ ስታይል ሞቲቬሽን አለ፣ ከዛ ጂ ፓወር አለ፣ ከዛ ደግሞ ዋናው ቲክቶከር ኦፍ ዘ ይር የሚል አለ። 4ቱም አሸንፋለሁ። ካላሸነፈ ፌር አይደለም። በቃ ምንም እኮ ሽልማቱ ያልገባችሁ ሰዎች የቲክቶክ ክሬቲቭ አዋርድ ሽልማቱ የሚሰጥበት ዘርፍ ራሱ የዚህ ዓመት የዓመቱ ምርጥ ቲክቶከር ማን ነው በሚለው ዘርፍ ነው እንግዲህ አይደለ? የመጀመሪያው ዋነኛው የሽልማት ዘርፍ እሱ የታጨበት። በዚህ ዓመት ደግሞ ከአዶናይ የበለጠ በቲክቶክ እንደ አዶናይ
እንደዚህ አይነት ኢንፍሉዌንስ የፈጠረ ሰው ማን አለ? እሱ ካልተሸለመ ይሄ ውድድሩስ ሽልማቱስ ፌር ነው ብላችሁ ታስባላችሁ? ኧረ አስፈላጊም አይደለም እውነት ለመናገር ማለት ነው። እና እንደሱ ማንም ሌላ ሰውም ስለመጥላት አይደለም። አሁን ዩቲናስን ማንም ሰው የሚጠላት ሰው አልነበረም እውነት ለመናገር። ነገር ግን እኔ ብቻ ነው የሚገባኝ ከአዶናይም እበልጣለሁ፣ በቃ እኔ አዶናይ እርዳታ ብቻ ነው የሰራው ብላ በመናገሯ ነው በቃ ሰውም የጠላት እንጂ ማንም ሰው እሷን አዶናይን ወደድ ነው እንጂ ማንም ሰው እሷን የጠላት ሰው አልነበረም እውነት ለመናገር። ነገር ግን እናንተ መጥፎ ሳይዳችሁን ባሳያችሁ ቁጥር በተቃራኒው ደግሞ ለእናንተ የሚመለሰው ምላሽ ጥሩ ነገር አትጠብቁ ከሰው። መጥፎ ሳይዳችሁን በእንደዚህ አይነት ሰዓት ነው እንደውም ማንነታችሁ ጎልቶ የሚወጣበት ሰዓት ነው እና በእንደዚህ አይነት ሰዓት ራሳችሁን ኮንትሮል የምታደርጉበት ታይም ነው። እንደውም እንደዚህ አይነት ታይሞች አርቃችሁ የምታስቡበት የወደፊቱን ማየት ነበረባት ብዬ አምናለሁ እኔ። እንደዚህ አይነት ወቅቶች አሉ ህይወታችን ላይ የሚፈትኑ አጋጣሚዎች ማለት ነው። አይ ነው እሷ እንግዲህ ለሽልማቱ ለዚህ ዓመት በትክክል ማሸነፍ አለብኝ ብላ እንግዲህ ተዘጋጅታ ብዙ ፕሮዳክሽን ላይ ኢንቨስት አድርጋ ብዙ ስራዎችን ሰርታ ሊሆን ይችላል። ነገር ግን ደግሞ እሷ እንደጠበቀችው በእሷ አይምሮ እንግዲህ አሸንፋለሁ ብላ ይሆናል ያን ሁላ ነገር የሰራችው። እሷ የቻለችውን አደረገች አይደለ? ህዝቡ ደግሞ የሚመርጠውን ይመርጣል፣ ዳኞች የሚመርጡትን ይመርጣሉ። በቃ አለቀ። እዛ ጋር እኮ እሷ ሰርታ ስራዋን ካቀረበች በኋላ አሸናፊ ናት። በቃ አለቀ። ሰዎች ስራዋን ወደዱላት አይደለ? ለፍታ የሰራችውን ስራ ብዙ ሰዎች ተመለከቱት አይደል? ስራዋን አደነቁላት አይደለ? በቃ እዛ ጋር እኮ እሷ አሸንፋለች። አለቀ በቃ። ከዛ በተረፈ ግን ከእኔ ውጪ ማንም ሰው አልለፋም፣ እንደኔ ማንም ሰው ኢንፍሉዌንስ አልፈጠረም። እሷ ዳኛ አይደለችም። እሷ ብትወስን ኦኬ። እዚህ ጋር ህዝብ ነው ፈራጅ፣ የሚታይ ነገር አለ በዛ ላይ እና እኔ ብቻ ነኝ አሸናፊም አይባልም። ለውድድር እሷ አሸናፊ ብትሆን እኮ ሌሎች ተወዳዳሪዎች ሌሎች እጩዎችም አይኖሩም ነበር። በቃ ቀጥታ ሽልማቱ ለእሷ ይሰጣት ነበር እኮ ምንም ጥያቄ የለውም። ገብታችኋል አይደለ? ሲጀምር የምረጡኝ ቅስቀሳ ራሱ አያስፈልገውም። እንደዚህ አይነት ነገር የሚታይ ነገር ነው። ትክክለኛ አሸናፊውን ህዝቡ የመምረጥ ግዴታ ሰጥቶታል። ህዝቡ ይመርጣል ማለት ነው። እንግዲህ እንደዛ ነው ይመስለኝ። እንግዲህ እኔ መነጋገሪያ የሆነው የትኛው ነው? ቲክቶከር ኦፍ ዘ ይር በጣም እሱ መነጋገሪያ ሆኗል። የሌለ አዶናይ ለምንድን ነው የሚያሸንፈው? አዶናይ እኮ ይህ አድርጎ ገባሻ? እሷን ለማሸነፍ ብለው የኔ የሆነ አይደለ መጥፎ ካራክተር ብለው ያሰቡት ነገር አጉልቶ ለማውጣት ይሞክራሉ። እኔ እንዳሸንፍ ደግሞ የእሷ መጥፎ የሚሉት ካራክተር አውጥተው አጉልተው ለማሳየት ይሞክራሉ። ይሄ መሆን የለበትም። ዩቲናስ በራሷ ስራዋ ጥሩ ነው፣ በጣም ጎበዝ ነች። እኔ እውነት ልንገርሽ ቲክቶክ ያወቁት በዩቲናስ ነው። ገባሽ? ቲክቶክ ከማወቄ በፊት ዩቲናስን አውቄያታለሁ። እኔም በጣም ነው ኢንጆይ የማደርጋት። እውነት የማይካድ ነገር ነው እኮ ይሄ። እኔ እንደዚህ ማለት ደግሞ ውድቀቴን አመጣዋለሁ ማለት አይደለም። ጥሩ ነገር ማየት ችሎታህን እያሳየን ነው። እኔ አሁን እሱ ሳይሆን ነው ማለት እሷ እንደዛ አቅም አላት ወይ የላትም፣ እሱ ከራሷ ጋር ነው። ይመች ባይዘዊ ገነት ሲኦል እዚህም ላይ አለ። አሁንም እያለ ሲኦል ምንድን ነው? ከፍ ለማለት አንዱ ዝቅ ለማድረግ ስትሞክሪ ያንቺን ከፍታ ለማየት ያንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ፣ ስቃይ ላይ ነሽ፣ ነፃነት የለውም። ግን ገነት ላይ ስትሆኚ ደግሞ ምንድን ነው ሌላ ሰው ቢያሸንፍ ቢጠቀም አንቺ እንደማትጎጂ ስታቂው በቃ ላይ ነፃነት አለው፣ ሰላም አለው ከምታስቢው በላይ። ዩቲናስ አሪፍ የሰራች ሰው ነች። አክቲንጓ በጣም ነው የሚገርመው። ቲክቶክ ከማወቄ በፊት ዩቲናስን ያወቅኳት እኔ ላይክ ማነች ምንድነች ብዬ በስነ ስርዓት ነው የምልሽ። እና አልጎሪዝሙ አጠቃቀሙ የቲክቶክ ከማወቄ በፊት እሷ ነበር የምትመጣልኝ ቪዲዮ ላይ አክት እያደረገች። ይህ ደግሞ የማይካድ ነው፣ ጎበዝ ነች። ስለዚህ የእሷም ካራክተር አላት፣ እኔም የራሴ ካራክተር አለኝ። ህዝቡ የሚመርጠው ኦፍኮርስ አዶናይ ያሸንፋል ብሎ ካስበው አዶናይ ያሸንፋል ነው። ዩቲ ካሸነፈች አሸነፈች። ምን የሚመጣ የሚጎድል የሚጨመር ነገር የለም። ህይወት ይቀጥላል አይደል? ይመች አባቴ እግዚአብሔር። በቃ እሷ ራሱ እንደዚህ ነበር ማሰብ የነበረባት ሲጀመር ማለት ነው። እና ይህን ነው እያልኳቸው ያሉት። አብዛኛው ሰውም እንግዲህ ለአዶናይ ቪዲዮ ሲሰራ የነበረበት ምክንያት በጣም ኢንፍሉዌንስ ይፈጥራሉ የተባሉ ታዋቂ የሚባሉ ቲክቶከሮች ወጥተው ዩቲናስ ናት ግዴታ ማሸነፍ ያለባት፣ እሷ ብቻ ናት ማሸነፍ ያለባት ብለው ስለተናገሩና የእሱን ተጽዕኖ መፍጠር ማንም ሰው እንደሌለውና ማንም ፌመስ የሚባል ቲክቶከር ወጥቶ አዶናይን ምረጡ ሲል አልታየም። እና ሁሉም ቲክቶከሮች ከእሱ ጋር አብረው ጊዜ እንዳላሳለፉ ነገር በቃ እሷ ብቻ ግዴታ ትመረጥ፣ እሷ ካልተመረጠች ፌር አይደለም ብለው ሲናገሩ ወጥተው
እሱ የሰራውን ስራ ሲያጣጥሉበት ሲታይ ገብቷቸዋል። ከዛ በኋላ ነው ሰውን ደግሞ እየወጣ ሁሉም እንደኛ ማንም ማያውቀን ሰዎች እየወጣን ነው እንግዲህ አዶናይ ምን እንደሰራ ስንናገር የነበረው አይደለ? በዚህ ዓመት እሱ እንደሚገባው ድምፅ ስንሆን የነበረውና ከዛ በኋላም ብዙ ቪዲዮዎች ሲሰሩ የነበሩበት ምክንያትም ያ ነበር እንጂ ማንም ሰው ዩቲናስን የሚጠላት ሰው አልነበረም። ከዛ በኋላ እሱ የእሷን ምላሾች ደግሞ ተደጋጋሚ ቪዲዮዎች እንዲሰሩ አድርጓል። እሷ ለዛ ነገር ሪያክት ያደረገችበት መንገድ ብዙ ሰው አዶናይን ስለወደደው እሷ የመለሰችበት መንገድ በጭራሽ ከእሷ የማይጠበቅ ካላት ስም ጋር ካላት እውቅና ጋር ካላት ኢሜጅ ጋር እንግዲህ የማይሄድ ነገር ነው። በቃ የሆነ አንድ ጥሩ ኢሜጅ ካላችሁ ኢሜጃችሁን በጥሩ መንገድ ይዛችሁ መቀጠል አለባችሁ። በቃ አለቀ። ነገሮችን እንዴት ማኔጅ ማድረግ እንዳለባት መማር ነበረባት ብዬ አስባለሁ። ዩቲናስ የዛ ሰዓት ላይ ማለት ነው። እንዴት በሳል ሰው እንደሆነ ዩት አዶናይ ማለት ነው። ለሚጠየቁ ጥያቄ እንዴት እንደሚመልሱላ ዩት እና የሚተገብራቸው ለነማን ሁላ መልስ እንደሚመልስ ተመልከቱ። እንግዲህ እንኳን ወርዶ የሚሰድቡትን እሱን ኮመንት ላይ የሚሰድቡትን ሰዎች ብሎክ ሊያደርግ ይቅርና ለእንደዚህ አይነት ሰዓት ራሱ የለውም። በሱ ቪዲዮ የሰሩትን ሰዎች ብሎክ ሊያደርግ ይቅርና እንኳን ማለት ነው። አስቡት ምን ያህል ዲፈረንሳቸው ራሱ እዚህ ጋ ይታወቃልና እሷን አክብሮ ምን ያህል ደረጃ ሄዱ። እንግዲህ እውነታውን ሳይክድ ጥግ ድረስ ሄዱ። እንዳከበራት ያላትን ብቻ ሳይሆን ለእኔ የሌላትንም ነገር ጨምሮን የሰጣት ነው የምለው። እንደውም ገብቷችኋል አይደለ? አጋን ነው ማለት ነው ማይካዳቅ ነው ምናምን ብሎ በደንብ እኔ ሊሆን ይችላል፣ ለእነሱ ሊሆን ይችላል። ለእኔ ፐርሰናሊ ከጠየቃችሁኝ ግን እኔ እውነቱን ለመናገር እግዚአብሔርን ነው ምላችሁ በዚህ ዓመት የኔ ፎር ዩ ፔጅ ላይ የዩቲናስ ቪዲዮ እግዚአብሔርን እኔ መጥቶልኝ ያውቅ ምንም ከጥላቻ አይደለም፣ ምንም ጥላቻ ግን የለብኝም። ግን ትመቼ ነበር ልጅቷ። ምንድነው እንዲሁ በቃ ከሰው ጋር ስትጫወት ስትስቅ ነው ማለት እንጂ እንደዚህ አይነት የውስጥ ባህሪዋን ያላቅም ነበር እውነት ለመናገር ማለት ነውና የሆነ እንዳይታችሁስ ግን በቃ ሳቂታ ተጫዋች ምናምን ነው የምትመስለኝ እንጂ ነገረኛ ሰው እንደዚህ አትመስለኝም። ምን እውነቱን ስነግራችሁ ማለት ነው። እንደዚያ ግን ባህሪያችሁ ወጥቶ ሲታይ ደግሞ ያስጠላል። በቃ እንደዚህ አይነት ሰው የምትንቁ ከሆነ ምናምን በጣም ይደብራል እውነት ለመናገር ማለት ነው። እኔ በባህሪ ደግሞ ሰው የሚንቅ ሰው ምናምን በጣም ነው የምጠላው። ሰው የሚያከብር ሰው ደግሞ በጣም ነው የምወደው እውነት ለመናገር። በጥሩ መንገድ ገልጸው አዶናይ እንግዲህ ምን አይነት ቅን ሰው እንደሆነ የምታውቁትኝ ማለት ነውና ዩቲናስ አሁን ለኢስት አፍሪካ እየተወዳደረች እንደሆነ ይታወቃል አይደለ? እዛ ምርጫ ላይ እየገባችሁ አገር ነው የወከለችው እየገባችሁ ቮት አድርጓት ብሎ ራሱ ተናግሮላታል። እስኪ እናዳምጠው። አሁን ዩቲናስ ኢስት አፍሪካ ላይ ተመርጣለች። የኢስት አፍሪካ እጩ ሆናለች። እንደ ሀገር ሁላችንም እንደ ኢትዮጵያዊ መደገፍ አለብን። እኛን ወክላ ነው እየሄደች ያለችው። ኢትዮጵያን ሰው ዋይናት ለምን አናግዛትም? ለምን መቀየር የለብንም ወደ ኔጌቲቭ የሆነ ነገር። ይመቻ አባቴ እግዚአብሔር። በቃ እንተጋገዝ ነው። በቃ ያገኘነው እናግዝ ነው። ገባሽ አይደለ? እሷም ስራዋን ይዛ ነው የወጣችው። ስራዋን የምንወድላት ከሆነ እንደ ሀገር ከኔ ጋር ሳታወዳድሩ እሷን ዝቅ ለማድረግ ኔጌቲቭ ነገር እንከን ሳታወጡ እዩት። ጥሩነቷን ያደረገችውን ነገር እየወጣች ነው። እንደ አንዲት ሴት ቆማ እየወከለች ነው ያለችው። የሆነ ነገር ሄድና ሰፖርት አድርጋት እንዴ! ግዴታችን ነው ሁላችንም ማለት ነው። ሲሪየስሊ ደስ ይላል በጣም እውነት። ይሄ ምን ያሳያል መሰለህ? ሌላው ሲያሸንፍ፣ ሌላው ሲሞላለት፣ ሌላው ሲደሰት ማየት የሚያስደስተው አይነት ሰው ደግሞ ሌላ የሚሰራበት አይነት ሀሳብ ነው ብዬ አስባለሁ። ምክንያቱም ብዙዎቻችን እኛ የተሻለን የሚመስለን አንድ ሰው ዝቅ ሲል፣ አንድ ሰው ሲጎለው፣ አንድ ሰው ሲሸነፍ የሆነ ሰው እንዲያድግ ስትፈልግ ያለው ነፃነት ልነግርሽ አልችልም። ይመቸው እግዚአብሔርን። አዶናይ ማን እንደዚህ ያደርጋል? እንግዲህ ለእሷ ራሱ እንደዚህ አይነት ማይንድ ሴት ይስጣት ነው የምለው እኔ። አዶናይ እንግዲህ ከዚህ ቀደም ከቴዲ አፍሮ ጋር ተገናኝቻለሁ ብሎ አውርቶ እንደነበር ይታወሳል። ስለዛም አጋጣሚ እውነት ነው ወይ ብላ ጠይቀዋለች አምለሰት ሙጬ። የመለሰ ምላሽ ደግሞ አለ፣ ሰምተን እንመለስ። ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበርና የእውነት ቴዲ ደውሎልህ ነበር ወይ? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ እንደ ቴዲ የሁላችን ቴዲ ባይዘው በመንፈሳዊ ደረጃ አግዞኛል። እውነት ሜቢ ላያውቀው ይችላል። እሱ የት ሆነ ነው? ካናዳ ያለው ሴኪሪቲ እየሰራው እያለ ነው። ቲክቶክ ጀምር ያለው እንግዲህ አይ ቲንክ 100,000 ያደግኩባት ወር አለች አይደለ? የዛን ጊዜ ነው የደወለው። ከዛ በፊት ግን ፕራክቲስ እያደረኩኝ ነበረ። እኔ በምን አምናለሁ መሰለሽ? ይህ ዓለማዊ ህይወት ከውጫችን የምናያቸው ነገሮች የአይምሯችን ምስል ናቸው፣ መስታወት ነው። ሰው ይህ ከሆነ ሚንስ ቴዲ አፍሮን ያወራዋለሁ ብዬ ራሴን አሳመንኩኝ፣ ነገርኩት። ከመደወሉ በፊት የእውነት ነው እግዚአብሔርን በጣም ማኒፌስት አድርገዋለሁ ብዬ አይምሮዬን ጨፍኜ ከቴዲ ጋር ሳወራ እኔ ያሰብኩት በስልክ አይደለም፣ በአካል ተገናኝተን ወደ ስቴጅ አውጥቶ ወይ ምናምን ልስል ከሱ ጋር ምናምን ያሰብኩት እየሳልኩት። ከዛ ግን ተስፋ በቆረጥኩባት ቀን በጣም በቃ ይህ ነገር ትክክል አለም ቲክቶክ አስጠላኝ፣ ተስፋ ቆርጫለሁ። ማንም አልጻፈልኝም እኮ ብታይ፣
ማንም ቲክቶከር ማንም። ከዛ ግን በድንገት ዋትስአፕ ተጻፈልኝ ሃይት ቴዲ የሚል። ከዛ አይ ቴዲ አይደለም ቴዲ አፍሮ ነኝ ነው የሚለው። ከዛ ተደዋወልና ስባችሁታል? ሄሎ አለኝ። ሄሎ ሰላም ነገረኝ። ቴዲ ነኝ። ግን ልቤ ላይ የፈጠረው ስሜት ተስፋን ነው፣ ትልቅነትን ነው የፈጠረው። ቴዲ ካየኝ፣ ቴዲ ካመንብኝ እቀጥላለሁ። በራስ መተማመን ይዛኔ ሞቶ ነበር ባይዘው ሰው በራሴ መተማመን አልችልም። ሰው ቴዲ እኔ ላይ ያለው በራስ መተማመን ተጠቅሜ እቀጥላለሁ አልኩ። ከዛ ሆኖ እሱ ካየኝና እዚህ ትሄዳለህ ካለኝ ለምንድነው ማልሄደው? እሷን ይዤ ቀጠልኩኝ። አሁን ደረጃ ላይ ደርሻለሁ ማለት ነው። ምን ነበረች የመጨረሻዋ ተስፋ የቆረጥክባት ወይ ቲክቶክ ላይ የሰራሃት? በጣም ተሰደብኩኝ፣ ግን ተስፋ ቆረጥኩኝ። በቃ ተረባል አንተ እንደዚህ እንደዛ በጣም የሚያወድቁኝ ነበሩ በጣም እና ሲደውልኝ ዛኔ በጣም ትልቅ ብርታት ነው የተሰማኝ። ሲገርም ጠይቀዋለሁ። እናረጋግጠው እስኪ በሀገር ስሞች አረጋግጠች ታሳውቂያለሽ። ያርጓ ይቸዋለሁ ድምፅ አስመስሎ ከሆነ ብዬ ነው። እኔም እኮ ስንተጠራጠረ እኮ ነው እንዴት ሊያወራ ይቻላል። ግን እንደዚህ አይነት ሰው ነው ባይዘው እሱ የእውነት ባለቤቴ ስለሆነ ሳይሆን የተጣለ የሚመስለው ወይ ደግሞ ሰው የሌለው የሚመስለውን ሰው አብሮ መሆን በጣም ደስ ነው የሚለው። ደስ ሲለው ደግሞ ይሄ በኩራትም አይደለም ላይክ በቃ ማንም ሰው የሚያደርገው አይነት ነገር ነው ብሎ ነው የሚያደርገው። ይኖርም በተግባር ነው ደግሞ እኔ አልጠራጠርም። አሁን አደረገ ብትለኝ ኦፍኮርስ ሊያደርግ ይችላል። ቴዲ ስፔሻል የሆነ ፐርሰን ነው። ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ነው፣ ዝምታ ያለው ኃይል ነው። አንድ በመንፈሳዊ ደረጃ ኃያል ነው ቴዲ። እንደ አንድ ዘፋኝም አደንቀዋለሁ፣ እንደ አንድ ትልቅ አርቲስት ከዛ በላይ ነው የሚያደርገው ለኢትዮጵያ። እሱ በመንፈሳዊ ደረጃ ነውና አመሰግናለሁ። ለእኔ ተስፋ ስለሆንክ ልልህ እፈልጋለሁ። አድርሽልኛ ወይ በደስታ አንድ ቀን ታገኘዋለህ፣ በቤት ጋብዛለሁ። ደስ ይለኛል በጣም። ቤት እግዚአብሔር ነው የምንለው እኛ ጋር። በጣም ደስ ይለኛል። ትልቅ ነገር ይሆናል። የሚገርም ነው ቴዲና አዶናይ ሲገናኙ ማለት ነው። ደስ ይላል ብቻ። እሺ ከክፍል 2 ኢንተርቪው እንግዲህ ብዙ ነገር ማየት ችለናል አይደለ? ያው እንግዲህ ልጁ ያለውን ቅንነት ነው እንግዲህ በደንብ ያስመሰከረው ብዬ ነው ማስበው። እኔ በጣም ፖዚቲቭ የሆነ ሰው ነው አዶናይ ማለት። እንዳያችሁት እንግዲህ ለሰይፉ ራሱ ያለው ሪስፔክት ከልቡ የመነጨ እንደሆነ ተናግሯል። ለሚያከብራቸው ሰዎች ብቻ ምላሽ እንደሚሰጥም ተናግሯል። ብዙ ሰዎች እየሰደቡኝ ያናናቁኝ ቢሆንም ምላሽ ግን ለነሱ አልሰጣቸውም ብለዋል። እንዳያችሁት ከሆነ እኔ ቅንነቱ በጣም ነው የተመቸኝ ሆነ ለመናገር። በአጠቃላይ ግን አምለሰት የሚያደርገችው ነገር በጣም ጥሩ ነው። ያው እንግዲህ ሰሞኑን ሲወራ እንደነበረው አዶናይን ያቀረበችበት ምክንያት ቴዲ አፍሮ ከሰይፉ ጋር ባለው ግጭት ምክንያት ነው ምናምን ሲባል እንደነበር የምናስታውሰው ጉዳይ ነው። እሷ ግን በተቃራኒው እንደውም ለሰይፉ ፋንታሁን ጥብቅና ቆማለት ነበረ። ሰይፉ ፋንታሁን አሽሙር ይናገራል ብዬ አላስብም። ከኔ ጋር አንድ ፊልም ሰርተዋል፣ ነገር ግን ብዙም ባላቆም እንደዚህ ወርዶ አሽሙር ይናገራል ብዬ አላስብም ብለዋለች። አዶናይም እንግዲህ እንደዛ ካላሰበና ለሌላ ሰውም ብሎት ከሆነ ያንን ነገር እኔም ይቅርታ ጠይቃለሁ ብሎ ተናግሯል። እንግዲህ ያው እንግዲህ ኦቪየስ ነው አይደለ? በመካከላቸው ነገር እንደተፈጠረ ያስታውቃል። ሰይፉም ቅሬታ እንዳለበት በአዶናይ ላይ ግልጽ ነው፣ ባይናገረውም እንደዚህ አፍ አውጥቶ ማለት ነውና። ነገር ግን እዚህ ጋር የአምለሰት ሙጬንም ጥሩ ልብ ያየንበት አጋጣሚ ነበረ። ብቻ የቀራት ጥያቄ የለም። ሁሉንም ነገር ክሊር እንዲያደርግ ነው የፈቀደችለት ማለት ይቻላልና ሁሉንም ነገር በአግባቡ ገልጾታል ማለት ይቻላል። እሱም ደስ የሚል ኢንተርቪው ነበረ። ምንም አይሰለችም አይደለ? ሁላችንም እንዳየነው ከሆነ ምንም የሚሰለች ነገር አልነበረውም። ለሁሉም ለተጠየቃቸው ጥያቄዎች የመለሳቸው ምላሾች ምናምን ደስ ይሉ ነበር። ብቻ ሙሉን ደግሞ እንግዲህ እስካሁን ያላያችሁት ካላችሁ ያላያችሁት እዚህ ቪዲዮ ላይ ትመጣላችሁ እያላስብም፣ ግን እስካሁን ደግሞ ያላያችሁት ካላችሁ ገብታችሁ ሙሉን ደግሞ ማየት አለባችሁ ብዬ አስባለሁ። ለማንኛውም ግን ስለዛሬ ያስኩላችሁ ቪዲዮ ይመስል ነበር። በቀጣይም እንደዚሁ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ